መታረል እንዴት አመሸ? እንደው ጊዜው እንደተለመደ እግዚአብሔር ይመስገን። ስለሆነ ሁሉ አንተም በሰላም ላይ ስለገባ ጨምር። በቃሽ እባክሽ፣ የተለመደ ወሬሽን አትጀምሪ። ይልቅ አንድ ሀሳብ ይዤ መጥቻለሁ። እንድትተባበሪኝና ትዳራችን በደስታ በአዲስ መንፈስ እንዲጀምር ነው የምፈልገው። በጣም ደስ ይለኛል። እኔም እንዲህ ለአዲስ ሀሳብ እንድትነሳሳና ራስ እንድትለውስ ስሜ ነበር። ተመስገን። እና ምንድን ነው ሀሳብ? ምን መሰለሽ፣ ሰሞኑን አንድ መነጋገሪያ የሆነ የተቃዋሚ እምነት መምህር ጋር እንዳለ ማለት የትንቢት ተናጋሪ ነው። የሰራነው ኃጢአት ካለ እሱ ጋር ንስሐ እንገባለን። እሱ ጋር አንድ ሳምንት አረፍ ብለን ቆይተን ወደ ቤታችን እንመለሳለን። ያኔ ደስታ በደስታ ልጅ በልጅ ሀብት በሀብት እግዚአብሔር ያደርገናል። ይህን የተሻለ ያልከው ሀሳብ እና እንደዚህ እንድንቀጥል ነው የምትፈልጊው? ማን ነው ይህን የተሻለ ሀሳብ ነው ብሎ የነገረ? ሶስና። ብሩክ፣ አንተ እኮ የራስህ የከበረ እምነት አለ። ጉድለትህን ቀርበህ ለአምላክህ በእምነት ሳትናገር የጎረቤት እምነትና ህይወት ለምን ትናፍቃለህ? እነሱ ጋር የምትቆይበትን ቀናት ገዳም ብትቆይ፣ ለሱ የምትናገረውን ኃጢአት ለካህን ብትናገር፣ እሱ ውስጥህን ከሚነግር እግዚአብሔር ቢነግር አይጠቅምህም? አንቺ በቃ እኔ የማመጣው ሀሳብ ምንም አይጥምሽም ማለት ነው? ይሄ አንተ ሀሳብ አይደለማ። ይሄ ያንተን ደካማ ጎን ያወቀ ወገን በድክመትን ለመግባት የፈጠረው ነገር ነው። የራሴ ሀሳብ ነው። የተሻለ ነገር ስለምፈልግ ይሄዳለሁ። እሺ የምትይ ከሆነ ትመጫለሽ፣ ካልሆነ ግን ማንም እንዲያስቆመኝ አልፈልግም። ብሩክ፣ ለስጋ ድሎት ለአይን አምሮ ስትል እግዚአብሔርን ትክዳለህ? እኔ ግን አልጨረስኩም። ፊቱ ቀርባ አምላክህን መች ለምን ሆኖ በእግዚአብሔር ተስፋ ቆርጣ አቋራጭ መንገድ የምትፈልገው? ያንተ ሀሳብ እንጂ ቤት መሽጎልብ ነው ለራስ ሀሳብ ከአባት ቤት የምትኮበልለው። ድንግል ሆይ የአምላክ እናት ነሽና የጓዳይን ማሰሮ ሳይሆን ከባለቤት ልብ የጎደለውን የእግዚአብሔርን የፍቅሩን ኃይል ሙይልኝ። እኔን ደካማ ባሪያውን ስለ ኃጢአትና በደሌ ይቅርታውን ያድለኝ ዘንድ ለምኝልኝ። አሜን።
መሽቷል። በቃ ሊድ እውነት ትንሽ ቆይተሽ እራት በልተሽ አትሄጂም? እማ ትጠብቀኛለች። እሷ እኔ ካልገባሁኝ አበላም። በቃ እሺ፣ በዛው ሰላም በይልኝ። እሺ እሺ። አንድ ነገር ግን ቃል ትገባልኛለህ? ምን? ከቅድስት ቤተክርስቲያን እንዳትወጣ። ምናልባት ያልገቡ ጥያቄዎች ካሉ መምህራኖቹ ቤተክርስቲያን ሂድና ጠይቅ። ትዳር ለመጠበቅ ስትል ከእውነተኛ በረት አትወጣም። በጽዬ ቆይ ግን ከምን ተነስተሽ ነው እንደዚህ ልትይኝ የቻልሽው? ሁሉም ግልጽና የሚታይ ነው። የምታየው ቻናል ከሚስት ጋር የምትጨቃጨቅበት ሀሳብ፣ ያንተ በእምነት ሙሉ አለመሆን። ብቻ ራስን ጠብቅ። ነፍስን ለነጣቂ አሳልፈህ እንዳትሰጣት። አንቺ አትበይም እንዴ? ስትቆይብኝ ጊዜ በላ። እሺ ቻላምስሽ በቃኝ አልኩኝ እኮ በልቻለሁ። ነገ ለመሄድ ወስኛለሁ። ለዓለም የተነጋግረን ይመስል መስሎኝ ምንም የወሰንባቸው ጉዳዮች የሉ። አስቀድሞ ነገር በእኔ ሀሳብና እምነት ለመመራት ወስነ ከገባ በኋላ ያረገዝኩ ሲመስልና ሜጄላትን ብለህ ስታስብ ነው በራስ ሀሳብና መንገድ መሄድ የጀመርከው። ቆይ አመለ ዝም ብለህ እምነትን ቀይር ይባላል እንዴ? ቀድሞውን ወደዚህ ጉዳይ ስንገባ ጥያቄ ሆኖብኝና ያልገቡኝን ነገሮች ልታስረጅኝና ልትመልሽልኝ ቃል ገብተሽልኝ ነበር። ታዲያ የትኛውን ቃል መለሽልኝ? የትንሽ ነገር አስረዳሽኛ? ሌላው ይቅር ያስረዱታል ብለሽ ያመጣሻቸው መምህሮች እንኳን ሊፈትንሽ ነው የቀረበሽ ከማለት ውጪ መልሰኛውን ነገር ሰጥተሽ አንተና ቃሉን እያጣመምክና ያልሆነውን ሆነ እያልክ መንገድ እየዘጋብኝ ስለሆነ ላውራ ካልቻልኩ። ቆይ የትኛውን መንገድ ይዘጋውብሽ? የቱንስ ቃል ነው ያጣመምኩት? ኢየሱስን እንደ ግል አዳኝ አድርገህ ተቀበል። ይኸውልሽ አመል እኔ ከመጽሐፍ ቅዱስ የተረዳሁት ኢየሱስ ያለ መድኃኒት እንደሆነ ነው። እሱን ጠንቅቄ አውቃለሁም አምናለሁም። አንቺ ለምታወሪው ነገር መጽሐፍ ቅዱስ የማስረጃለሽ? ምን ነው ብቻ ነው ምራፍስ? እሷን ዋክስታት ለምን ሃይማኖቷን የምትለውጥ መስሏት ነው እንዴ? እንደዛ ነገር አንተ በደንብ አላስረዳሃትም ማለት ነው። የሚገርም ወንድሜ ለኦርቶዶክስ አማኝ ተብሎ ለሚጾሙ ሳይቀር የጾም ምግብ ተዘጋጅቷል። በዛ ላይ ማህተብ ራሱ አታወልቅም። በቃ በጌታ ፊት ሆነ ያሳለፍካቸውን ኃጢያት ሰውን እንዲያስተምር ትናገረዋለህ። ከዛ ከስራት እንድትፈታ ይጸልይልሃል እኮ። እንደዛ ብዬ እየነገርኳት ሰለኩ ነው እንደራስ ነብር ሆነ የመጣችብኝ። ወይ ካልሆነ እኔ ሄጄ አስረዳታለሁ። እንደዛማ ቢሆን በምን እድሌ ና። እንዲያውም አሁን እርሷ ጋር ሄደን አውርተናት በዚያው ተያይዘን ቸርች እንሄዳለን። ጥሩ። እንደምን በረታች ዳነች ሰውነቴ ብትወደኝ እኮ ነው አቤት መድኃኒቴ። ይቺን ዓመት ደግሞ አንተ ብትተወኝ ወዳጄ መውደድ ፍቅር አስለቀሰኝ። ወዳጄ መውደድ ፍቅር አስለቀሰኝ። ጌታ ሆይ በፊት ልቀርብ የማይገባኝ ደካማ ባሪያ መሆኔን አውቃለሁ። ቤቴ እንዳይጎድል ባለቤቴ ካንተ ኮብሎ እንዳይሄድ እጅጉን ተጨንቄያለሁ። ሁሉን ማድረግ የምትችል የሚሳንህም የሌለ ልዑል እግዚአብሔር ሆይ በወደድካቸውና ባከበርካቸው በቅዱሳን ጻድቃን ሰማዕታት ብለህ ከሁሉ በላይ በመረጥካት እናትህ በድንግል ማርያም ይዤሃለሁ።
ነፍሱን ለነጣቂ አሳልፈህ አትስጣት። ባፈሰስከው ደም በቆረስከው ስጋ ከስም ሁሉ በላይ በሆኑ በኢየሱስ ስም ብለህ ተለመነኝ። መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለም አሜን። የአሕዛብን ፈቃድ ያደረግኩበት እንደምን ይቆጠር ገብቶ በኔ ዘመን ካወቅኩ ጀምሮ ይቆጠር ዕድሜ ሳላውቅ የኖርኩት የኔ አይደል ጌታዬ ካወቅኩ ጀምሮ ይቆጠር ዕድሜ ሳላውቅ የኖርኩት ሄሎ አባ፣ ይፍቱኝ ይባርኩኝ። እግዚአብሔር ይፍታሽ ወለተ ሰማያት። እንዴት ሰንብተሻል? እግዚአብሔር ይመስገን። ያው ሲጨንቀኝ ሩጬ ወደ እርሶ መደወሌን አላቆምም። እርግጥ ሀሳብሽን ልካፈል ከቻልኩ ነው እንጂ ከእኔ ይልቅ ለሚሰማሽ አምላክ ብታቀሩ የሚሻል ነበር። ለእሱማ ምኑን አስቀራለሁ ብሎ ነው። እንዲያው አንዲት ነገር ገጥማኝ ልመጣና ላማክሮት ደወልኩኝ። እኔ የምችለው ከሆነ ምንም ነገር ልተባበርሽ ዝግጁ ነኝ። እሺ አባቴ፣ አመሰግናለሁ በጣም። ኧረ አይገባም። በጸሎትሽን አታቋርጪ። እኔንም ይምረኝ ዘንድ በጸሎትሽ አስቢ። እሺ በጸሎት ያስቡ። እግዚአብሔር ያስብሽ። በይ እንግዲህ ስትመጪ ደውዪልኝ። እሺ እደውላለሁ። እግዚአብሔር ያክብርልኝ አባ።